በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአምላካችን ለቸሩ መድኃኔዓለም ዓመታዊ የጥንተ ስቅለቱ መታሰቢያ በዓል በሰላምና በጤና ደረሳችሁ። ከዚህ በመቀጠል በመጋቢት 27 ቀን የሚጸለይ የኃያሉ አምላካችን የመድኃኔዓለምን ድርሳን እንደሚከተለው እናሰማለን። ይህም በዕለተ ሰንበተ ክርስቲያን የሚጸለይ ድርሳን ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መድኃኒታችንን እንደዚህ እያልን እናመስግነው። ስሙ የጣፈጠ መድኃኒታችን እርሱ ንጉሥ፣ እናቱም መቅደስ፣ መስቀሉም ማትሮንስ ነው። ስሙ የጣፈጠ መድኃኒታችን እርሱ ጽላት ነው፣ እናቱም ማዕጠንት ናት፣ መስቀሉም ዙፋን ነው። ስሙ የጣፈጠ መድኃኒታችን እርሱ መብራት ነው፣ እናቱም የዘይት ቅባት ናት፣ መስቀሉም የሥርዓት መቅረዝ ነው። ስሙ የጣፈጠ መድኃኒታችን እርሱ የእውነት በግ ነው፣ እናቱም መሠረት ናት፣ መስቀሉም የነጭ አረግ ነው። ስሙ የጣፈጠ መድኃኒታችን እርሱ ፍሬ ነው፣ እናቱም የልምላሜና የፍሬ ሐረግ ናት፣ መስቀሉም ዘለላ ነው። ስሙ የጣፈጠ መድኃኒታችን እርሱ የሞቀ መና ኅብስት ነው፣ እናቱ የወርቅ መሶብ ናት፣ መስቀሉም የወርቅ ቀለም ነው። ስሙ የጣፈጠ መድኃኒታችን እርሱ የምስጋና ወይን ነው፣ እናቱም የድኅነት ጽዋ ናት፣ መስቀሉም የመላእክት ጉጠት ምሳሌ ዕርፈ መስቀል ነው። ማስተማርን ያከናወነ በገጹ የሚታይ በረድኤትና በእሳት ጠፈር ማደሪያውን የሠራ በቀኑ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውንም በጥላው ዙሪያ ያደረገ የሚያየው የሚመለከተው የሌለ አነዋወሩን በሚስጥር ያራቀ መዋቲ የሰው ልቦና የማይደርስበት የመላእክት እውቀት እንኳን የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በእፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና የሚቋጥረው ዝናቡን በጉም ክንድ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅም የሚያናግረው የተሳለ የአንደበቱ ሰይፍ የኃጢአትን ግንድ የሚቆርጠው የጸና የትእዛዙ ሥራ የወንጀልን ሕንፃ የሚያፈርሰው የተሳለ ሰይፍን ከኃጢአተኞች የሚያጠግበው የቅንዓት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከእርጥቡ ጋር አንድ ያደረገው ዋዕዩን ከቁሩ ጋር አንድ ያደረገው የሚወደው አዳምን በምሳሌው የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውም የማይንቀው የሚከተለውንም የሚምረው ቸል የማይለው ዓለም የማይወስነው ግሩም ንጉሥ የዓለም ዳርቻ መሸከም የማይችለው አስደናቂ ሥራው በመናገር የማይፈጸም ልዩ ምስጢሩም በአድናቆት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውንም ያሰኘዋል። ሥልጣኑ ምሉ መለኮቱም ገዢ ነው። በሥልጣኑም ሁሉን ይይዛል፣ ሁሉንም ይገዛል። እርሱ ገዢ ነው፣ እርሱ ፈራጅ ነው፣ እርሱ ይቅር ባይ ነው፣ እርሱ መድኃኒት ነው። ለእርሱ እንስገድለት እንገዛለትም፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ርዕሰ ልቦናችንን እናንቃ፣ የአንደበታችንን አውታሮች እናንቀሳቅስ፣ አፋችንን እንክፈት፣ ከንፈራችንንም እናሳምር፣ የመድኃኒታችን መከራውን እንዲህ እያለን እንናገር ዘንድ። የማይታመም ኃያል፣ የማይደክም ጽኑ፣ የማይሞት ሕያው፣ መከፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ፣ የማይጨበጥ ነፋስ እርሱ መድኃኔዓለም ነው። ስለ እኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ሥልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እርሱ ነው። ለወለደውም ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለሙ ጸንቶ የሚኖር ክንድ እርሱ ነው። ለወገኖች ኃይልን አሳየሃቸው፣ ሕዝብህንም በክንድህ አዳንካቸው ተብሎ በዳዊት እንደተነገረ፣ ሁለተኛም በክንድህ ጠላቶችን ነቃቀልካቸው፣ ክንድህ ከኃይል ጋር ነው፣ እጅህ ጸናች ከፍ ከፍም አለች ተባለ። ዳግመኛም የእግዚአብሔር ሥራው ድንቅ ነው፣
የቀኙም ማዳንና ክንዱም ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጄ ትረዳዋለች፣ ክንዴም ታጸናዋለች፣ እርሱ አባቴ ይለኛል፣ እኔም የበኩር ልጅ አደርገዋለሁ አለ። ስለ ሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ እጅህ ጠላቶቹንም አጎሳቁላቸዋለሁ አለ። ዳዊትም ጠላቶችን ነቃቀላቸው አለ። ስለ ጻድቃንም እነርሱን አጸና፣ ምድርን የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም፣ ክንድህና ቀኝህ የፊትህም ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊትህ ይድረስ፣ እንደ ቸርነትህም ገናናነት የሟች ልጆቹን ራራላቸው አለ። ሙሴ ስለ እሱ ቀኝ በኃይል ተመሰገነ፣ የቀኝ ክንድህም ጠላቶችን ነቃቀላቸው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም የክንድ ኃይል ከዓለት ጸናች አለው የአብ የቀኝ ክንዱ ይህ መድኃኒታችን ነው። ልዑለ ቃል ኢሳይያስ ስለ እርሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያምም በክንዱ ኃይልን አደረጋለች። በነቢይ እግዚአብሔር የምስጋናውን ቃል ያሰማል፣ የመዓቱንም ክንድም ያሳያል፣ የሚባላ እሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለ እርሱ በኢየሩሳሌም በምድረ በዳዋ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታል አድኗታልምና ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችንን ማን ያምነናል? የእግዚአብሔር ክንዱስ ለማን ተገለጸ አለ። ስለዚህም አብ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየሁ፣ እነሆ በቀኝ አድናለሁ አለ። ስለ እርሱ ከጽዮን መድኃኒት ይመጣል፣ ከያዕቆብም ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እርሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከእኔ በቀር የሚያድን አምላክ የለም፣ እንደኔ የሚያድን ማን ነው ያለ እርሱ ነው። አባቱ ክብር ይገባሃል ብሎ የላከው ይህ መድኃኔ ዓለም ነው። ወዳጄ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ የያዕቆብንም መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩህ፣ እስከ ምድር ዳርቻ መድኃኒት ትሆን ዘንድ። ዳዊት ይህንን የአምላካችንን ማዳን አሕዛብ ሁላችሁ ተመልከቱ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብም ፊት ቃል ኪዳኑን ገለጠ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለ እኔ በመጽሐፍት አለቃ የተጻፈልኝ እነሆ መጣሁ አለ። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅህን ሰማሁ፣ ፈራሁም፣ ሥራህን አየሁ አደነቅሁም፣ ሕዝብህን ለማዳን መጥተሃልና አለ። የቀባኸውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳነን በኃይል አይደለም፣ በጦርነት አይደለም፣ በደሙ ዋጀን፣ በመከራው ገንዘብ አደረገን እንጂ ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛው ቀን የተገረዘ ይህ መድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባሕርንና ነፋሳትን የገሠጻቸው በውስጣቸውም ታላላቅ ተአምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ተአምራቱን፣ ስፍር የሌለው ድንቅ ሥራውን ስንቱን እንናገራለን። ነገር ግን መከራ እንደተቀበለና እንደሞተ እንናገራለን እንጂ። መከራውም እንደዚህ ነው፣ አይሁድ ቀንተውበታልና ሰነፎች ሰዎችን ቅናት ያዛቸው። አሁንም ጠላቶችን እሳት ተበላቸዋለች እንደተባለ ዳግመኛ ይህ ነቢይ የወልድን መከራዎቹን መናገር አስቀደመ፣ ሕይወቴ በመከራ አልቋልና ብሎ። ዳግመኛ ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች፣ ፈጽሜም ታመምኩ፣
መከራዬን የሚወዱም ከንቱ ነገርን ተናገሩ፣ ሁልጊዜም በአደባባይ ይፈትኑኛል። መከራዬን የሚወዱም ይደሰታሉ፣ በመከራዬም የሚደሰቱ ሁሉ ይፈሩ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርአያው ከሰው የተለየ ከሰው ልጆችም እንደሆነ ስለ እርሱ ብዙዎች እንደሚያደንቁ ብዙዎች እርሱን ያደንቃሉ። ስለ እርሱ የሚናገሩ ነገሥታትም ይከፍታሉ፣ ያውቁትና ልብ ያደርጉት ዘንድ ይደሰታሉ። አሕዛብ እርሱን አፋቸውን ይከፍትላቸዋልና ነቢያትም የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እርሱ ፊቱን ከኀፍረት አልመለሰምና አቃለሉት፣ ጎተቱትም። እርሱ ደዌያችንን ያዘ፣ ኃጢአታችንንም ተሸከመ። ስለ በደላችንም ቆሰለ፣ ስለ ሕማማችንም ታመመ። የሰላማችን ምልክት ነው። በእርሱ ቁስላችን ዳነ። የእስረኞቹን ጩኸታቸውን ይሰማ ዘንድ የመጣ የሟች ልጅንም ያድናቸው ዘንድ ስለ እርሱ የቅዱሳን አባቶቻችን ጮኸው ተናገሩ። የይሁዳን አገሮች እነሆ እግዚአብሔር አምላካችሁ ከኃይል ጋር ይመጣል፣ በክንዱም ይፈርዳል። እነሆ ዋጋው ከእርሱ ጋር ነው፣ ሥራውም በፊቱ ነው፣ በጎቼንም በክንዱ ይሰበስባል በሏቸው ያላቸው ይህ መድኃኒታችን ነው። ኢሳይያስ አርአያው የተናቀ ከሰውም ሁሉ ያነሰ ያለው አልታበለም፣ ልብ ያደርጉት ዘንድ ፊቱን አልመለሰምና እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናቅሁ ነኝ፣ በሕዝብህም መካከል የተዋረድኩ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔ ዓለም ያደረገው ነው። በአህያ ውርንጫ ተቀምጦ በሆሳዕና ቤተ መቅደስን እንደዞረ ሕፃናትና ሽማግሌዎች በሰሌን ዝንጣፊ እንደተቀበሉት ሴቲቱ በእንባዋ እንዳጠበችው ሽቱንም እንደቀባችው በወንጌል ያለው ሁሉ። ከዚህም በኋላ በስምዖን ቤት ሳለ እራትን እንዳቀረቡለት ሥጋውን ደሙን እንደሰጣቸው ለደቀ መዛሙርቱም ጸሎትን እንዳዘወተረ ሁሉም በወንጌል ተጽፏል። የዚያን ጊዜ ሐሙስ ግን ሰይጣን ከኅብስቱ ጋር ወደ አስቆሮቱ ይሁዳ ልብ ገባ፣ መድኃኒታችንን ያስይዘው ዘንድ። በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናትና ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭ ይወጣል፣ ይነጋገራል፣ በእኔም ላይ አንድ ይሆናል። የአፉ ቃል ዓመፅና ሽንገላ ነው። አፉ ክፋትን አበዛት፣ ልሳኑም ገመድን ታታት አለ። የአይሁድ ማኅበርም 30 ብር ይሰጡት ዘንድ ተስፋ አስደረጉት። በዚያን ሰዓት ይሁዳ ወታደሮቹን ወሰዳቸው። ብዙ ወንዶች ሰዎችም ተከተሉት። የሹግ መብራትን የያዙ አሉ፣ ፋኖስንም የያዙ አሉ፣ ሰይፎችንም የመዘዙ አሉ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ። እየቸኮሉና እየተፋጠኑ ሄዱ። የጻድቅን ነፍስ ያድኗታል፣ በንጹሕ ደምም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ። መድኃኒታችንም በጌቴሴማኒ በተክል ቦታ ከደቀ መዛሙርቱ ጋር ነበር። ወደ እርሱም በደረሱ ጊዜ ይሁዳ መምህር ሆይ እንዴት አለህ አለው። መድኃኒታችን ኢየሱስ ክርስቶስም የሰውን ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት። ይህንንም ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲህም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችንም አቤቱ የሚያሰቃዩኝ ምንኛ በዙ፣ ኃጢአትን የሚያደርጉ ብዙዎች በላዬ ላይ ቆሙ። እነሆ ነፍሴን አድናት፣ ኃይለኞችም በላዬ ላይ ቆሙ። አቤቱ በበደሌም አይደለም በኃጢአቴም አይደለም፣ ያለ በደል ሮጥኩ አቀናሁም እንጂ። ብዙ ውሾች ከበቡኝ፣ የሰቡ በሮችም ያዙኝ። በደልንም በእኔ ላይ መለሷት፣ ያጠፉኝ ዘንድ በእኔ ላይ ተነሱብኝ አለ። ይህንንም ብሎ በፊቱ የወደቁትን በእርሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችን እንደገሰጸው ደቀ መዛሙርቱም እንደሸሹ በወንጌል ተጽፏል። ከዚህም በኋላ ወታደሮች መድኃኒታችንን ያዙት፣ እጁንም የኋሊት አስረው ወሰዱት።
ሲወስዱት በመንገድ እየጣሉ በእግራቸው ይረግጡት ጀመር። መድኃኒታችንም እህሌን የበላ ተረከዙንም በላይ አነሳለ። የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደርስ ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ ያዛችሁትን አላቸው። አዎን ያዝነው፣ እነሆ ከዚህ አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለሙን ሁሉ የያዘ ዓለምን ሁሉ በንፍር ውኃ ያጠፋውን እርሱን መያዝ ቻላችሁን? የሰዶምና የገሞራን ሰዎች ያነደደውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመውን እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታውን እንዴት ያዝነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,000 ከ500 የሰናክሬም ሰራዊትን ያጠፋውን እንዴት ያዝነው ትላላችሁ? ሰማይን የዘጋ በነቢዩ በኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝነው ትላላችሁ? ታላላቅ ነገሥታትና ከእነርሱ በታች ያሉ ኃያላን መኳንንቱን የገደለውን እንዴት ያዝነው ትላላችሁ? በግብፅ ታላላቅ ተአምራትን በጣኔዎስ በባህርም አስደናቂ ሥራን ያደረገውን እንዴት ያዝነው ትላላችሁ? እናታችሁን መልአከ ሞት የያዛት የሰይጣን እጅ አባታችሁን ይነቀውና እንዴት ያዝነው ትላላችሁ? እናንተ ደርቃችሁ የግንብ ሳሮች እሳትን ለመያዝ ቻላችሁን? እናንተ ውሾች አንበሳን ለመያዝ ቻላችሁን? እናንተ ተኩላዎች መለኮታዊ ድብን ለመያዝ ትችላላችሁን? እናንተስ መያዙን ባልተቻላችሁ ነበር። አባቴ የሰጠኝን ጽዋ ሳልጠጣው አልተወውም ያለ እርሱ ይህንን ይፈጽም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂውን እገድላለሁ፣ በጎቹንም እበትናለሁ እንደተባለ በጎቼ ሸሹ አለ። ሰውነቴን ለበጎቼ ቤዛ አሳልፌ እሰጣለሁ ያለውን ይፈጽም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራራቸው የመረረ የጠላት ልጆች ሆይ ከግርማው የተነሳ ኃጥአን የሚንቀጠቀጡለት የሌጊዮንን ሰራዊት የሚያሰጥም እርሱን እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይንስ ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች፣ የመድኃኔ ዓለም ጠላቶች፣ ዓይናችሁ የእባብና የእፉኝት መርዝ፣ ፍሬያችሁ እንደ ሐሞት የመረረ ነው። የመድኃኔ ዓለም ይቅርታውና ቸርነቱ ለሁላችን ለሕዝበ ክርስቲያን የነፍስና የሥጋ መድኃኒት ይሆነን እስከ ዘላለሙ ድረስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።